በጣም ያስደነገጠኝን ነገር ልናገረው። አርበኛ እስክንድር በስም ጠርቶ እከሌ ከሌ ብሎ አፋ ከብአዴን ጋር የሚገናኙ መሆናቸውን 100% ማስረጃ ይዘንባቸዋል ያላቸው ሰዎች እዚህ በውጭ ያሉ ማለት ነው። ኮሎኔል ፋንታሁን ተገናኝተን ያሉትን ሰምተናቸዋል እና በእነሱ በኩል የቀረበው ሀሳብ ያው ያለውን ጦርነት በሰላማዊ መንገድ ለመፍታት በሚፈታበት መንገድ ላይ ልናነጋግራችሁ ነበር፣ ልንወያይ ፈልገን ነው የሚል ሀሳብ ነው ያቀረቡት። በእኛ በኩል የተሰጣቸው ምላሽ በዚህ ጉዳይ ላይ ያው እናንተ የምትሉትን ከማድመጥ ባሻገር ውሳኔ መስጠት አንችልም፣ ያላችሁትን ጥያቄ ወደ ስራ አስፈጻሚ ኮሚቴ ወስደን ወደ ድርጅቱ ስራ አስፈጻሚ ኮሚቴ ወስደን ውይይት ተደርጎበት ውጤቱን ይዘን እንመለሳለን ነው ያልናቸው። ባለው መሰረት በመጀመሪያ ዙር ለውይይት እንዲያመች የእዝ መሪዎች አሳውቀን እዝ መሪዎች ጋር ውይይት ተደርጎበታል። እያንዳንዱ እዝ መሪ ከበስተጀርባው ያለውን የስራ አስፈጻሚ በድርጅት ውስጥ በህዝባዊ ድርጅት ውስጥ ያሉ የስራ አስፈጻሚ ኮሚቴ አባላት በቀጣይነት እንዲያወያይ ነገሮችን ለማመቻቸት ማለት ነው አወያይተናል። የእዝ መሪዎቹ ጋር ሆነን ኮሚቴ አቋቁመናል። ኮሚቴ እንዲያዩ አድርገናል። ጉዳዩን የተደራጀ ሀሳብ እንዲኖረው የተደራጀ ማለትም ጥናት ላይ የተመሰረተ ውጤት እንዲኖረው በሚል ኮሚቴ አቋቁመን ጉዳዩን ፕሮፌሰር ጌታ አስራደ የሚመራ ኮሚቴ አቋቁመን ከእያንዳንዱ እዝ አንዳንድ ሰው እንዲወከል አድርገን ኮሚቴው ውስጥ 5 አባላት ያሉት ኮሚቴ አቋቁመን ጉዳዩን በዝርዝር እንዲያጠኑ። ስለዚህ የቀረበውን የሰላም ጥሪ ከመግፋት ይልቅ የሚከተሉትን ነገሮች በመጠን እስከሚያስኬደው መንገድ ድረስ መጓዙ በእጅጉ ጠቃሚ ነው የሚል ምክረ ሀሳብ አለን። አንድ ማስረጃ አለን። እነዚህ ቀጥታ ከብአዴን ጋር ቀጥታ ከመንግስት ጋር የሚሰሩ መሆናቸውን አረጋግጠናል። እንደውም አረጋግጠናል ብቻ አይደለም፣ ለከሌ ደውለህ ግንኙነታቸውን እንዲጠነቀቁ ንገራቸው፣ ችግር ውስጥ እንዳይከቷቸው እነዚህ ሰዎች ብሎ ከመንግስት ጋር እንደሚሰሩ ያረጋገጠልኝን ሰዎች የአዲስ አበባ ካውንስል ምናምን ተብሎ ሲመሰረት እዛ ውስጥ አመራር ምናምን ገለመሌ ምናምን ሆነው መጡ። I was like shocked። ምን እየተደረገ ነው ያለው? ምንድነው እየሆነ ያለው? ሌላ ሰው አይደለም የነገረኝ፣ አርበኛ እስክንድር ነጋ ራሱ ነው የነገረኝ። በስም ጠርቶ ነው ማስረጃ አግኝተናል ነው ያለኝ። እኔ ደግሞ ይጠንቀቁ ላለኝ ሰዎች ደውዬ ተጠንቀቁ፣ ምክንያቱም ማስረጃ ሙሉ በሙሉ አግኝተናል ተጠንቀቁ ብለዋል ብዬ ነግራቸዋለሁ። እነዚህ አካላት እንዴት ሚዲያ ተብሎ መጡ? አርበኛ እስክንድር ነጋ ይሄን ነገር አያውቀውም ማለት ነው። መቼም እያወቀ ይሄ ሊሆን አይችልም የሚል ነገር ተሰማኝ። ላያውቀው ይችላል የሚል ያውቀዋል አያውቀውም ይሄንን ነገር። ስለዚህ እሱን ማነጋገር አለብኝ ብዬ እንደወስን ነው ምክንያት የሆነኝ። ሞከርኩኝ። በዚህ ጉዳይ ላይ መልስ ለመስጠት አልቻለም። ሰዎች ስላስፈቀድኩ ስም አልጠራም አነጋገሩኝ። እንደው እዚህ ውጭ ያላችሁት የሆነ እርቅ ፈጽማችሁ ምናምን ይሄ ምንድን ነው እርቅ ምናምን ማለት? እኔ እኮ ፐርሰናል ላደረጉኝ ነገር ምንም ጉዳይ አይደለም። ፐርሰናል ነገር ነው፣ የግል ጉዳይ አይደለም እያነሳው ያለሁት። ጉዳዩ ከመንግስት ጋር ይሰራሉ ያላቸው ሰዎች ጠይቁልኝ። ከመንግስት ጋር ይሰራሉ አረጋግጫለሁ፣ ማስረጃ አለኝ ያላቸው ሰዎች ውሸት ከነበረ ይቅርታ በውሸት ነው ስማቸውን ያጠፋሁት ማለት አለበት። ውሸት ከነበረ፣ እውነት ከሆነ እነዚህ ሰዎች እንዴት እዚህ ውስጥ ተገኙ? እነዚህ ሰዎች አምነው ስህተት ሰርተናል ብለው ከሆነም አምነው ስህተት ሰርተዋል ተብሎ ይነገረንና ይሰሩ ነበረ፣ አምነው ስህተታቸውን ይቅርታ ጠይቀዋል በሚለው እንውሰደው። ይህ ካልሆነ በፍጹም በዚህ መንገድ አምታቶ መሄድ የአዲስ አበባን ወጣት ማስበላት ነው የሚሆነው። ያው የምናገረው በህይወት ያለ ሰው ነው። ከዛ በኋላ ምን የሚል መጣ? አይ ከዚህ ጀርባ እሱ የለበትም፣
እንዳውም እንዲያማክረን የጠራ ነው የሚል የአደባባይ ቅጥፈት ተጀመረ። ቅጥፈት አይ የለም፣ አሁን የመረጃ ዘመን ነው፣ ቅጥፈት አያዋጣም። እንደዚህ የሚሉትን አካላት ሁለት ሶስት ነገር እዚች ጋር ላነሳ ፈልጋለሁ። አንደኛው የሚነሱ መከራከሪያዎች የሚዲያ ካውንስል ነው ድርጅት አይደለም የሚል ነው። ይሄም ውሸት ነው፣ ክሊርሊ ውሸት ነው። እኛ ማስረጃ እናቀርባለን። መረጃ አይደለም ያልኩት፣ ማስረጃ። ጉዳዩ የድርጅት ምስረታ ነው። በቀዳሚነት ሚዲያ እናምጣ የሚል ነው እንጂ ከሚዲያው በፊት ናሬቲቭ ከመቆጣጠር በፊት ድርጅት መቅደም የለበትም ስለተባለ ነው እንጂ ባካፕ ላይ የተዘጋጀው ድርጅት ነው። ማስረጃ ያልያዝንበትን ጉዳይ አናወራም። ሁለተኛ ከዚህ ምስረታና እንቅስቃሴ ሂደት ውስጥ አለ የለም አርበኛ እስክንድር ነጋ የሚል ነው። ከጀርባ አለ ብቻ ሳይሆን ሐሳቡንም ያመጣው አመራሩንም ያሰባሰበው ሰነዱንም ያዘጋጀው አመራሩንም የመረጠው እሱ ነው። which is true። ሰነድ ማዘጋጀት ሌላው ሲጠራ መጥቶ ሹመት ነው የተቀበለው። በጣም የሚያስቀው ፓርት ተጠርቶ በአርበኛ እስክንድር ሹመት የተሰጠው ሰው አርበኛ እስክንድርን ለአማካሪነት ለምናምን ስለምንፈልገው ከጅምሩ እንዲህ ከሆነ ከጀርባ ሌላ ጫወታ አለ ብለን እንድንጠረጥር የሚያደርገን እኮ ይሄ ነው አንዱ። ለፐብሊኩ ቢያንስ ይሄን መስማት አለበት፣ ምክንያቱም በውሸት እንዳይቀጥል። አዲስ አበባን ጉዳይ ኔክስት ዊክ ነው የአዲስ አበባ ሚዲያ ካውንስል ኔክስት ዊክ ነው አናውንስ የምናደርገው እያልክ ነው የተቋረጥከው እና ከዛ ቀጠለ ግሩፕ። ስለዚህ አንድ ሳምንት ሰጥተህ ነው አንድ ሳምንት ይሰማል። ይቅርታ ይሰማል። አንድ ጊዜ ምልክት ሰጡኝ። ይሰማል እና አንድ ሳምንት ሰጥተህ ነው። እሺ አንድ ሳምንት ሰጥተህ ነው። በአንድ ድንጋይ ሁለት ወፍ ለመምታት መሞከር አለብን። በሚዲያ ካውንስሉ መስረታ አንድ እሱን ዜና እናደርሳለን። ሁለት ደግሞ የአዲስ አበባ እንቅስቃሴ ዳግም እንቅስቃሴ ውስጥ መግባቱን ዳግም ሪቫይቭ እንዲያደርግ እየተንቀሳቀሰ መሆኑንም መግለጽ ማስተላለፍ። ስለዚህ አንድ ሳምንት ዝግጅት የግድ ያስፈልገዋል እና ይሄ ከሆነ አይቀር ዛሬ ሙሉን ስራ አስፈጻሚ ኮሚቴ ማጸደቅ በከፊል ዛሬ አጸድቀን በሚቀጥለው ሳምንት ደግሞ የቀሩትን አጸድቀን በነጋታው ዝግጅት ተደርጎበት ሁሉ ነገር ያልቃል። በነጋታው ዜናው ለህዝብ ይፋ ይሆናል የሚል አቅጣጫ ነው የወሰድነው። በዚህ መሰረት ነው እቅድ አውጥተን ነገሮችን አስኬደን እንግዲህ ወደ ቤቱ ዛሬ መጣ ነው። እንግዲህ የምንገመገመው ከሆነ አጥፍተንም ከሆነ እሱን እንቀበላለን ማለት ነው እና በዚሁ መሰረት ለዛሬ ቤቱ እንዲያጸድቅልን ያመጣ ነው 5 የስራ አስፈጻሚ አባላትን ነው እጩ አባላትን ነው ቤቱ እንዲገመግም። ቀሪዎቹን እንዳልኩት ከነዚህ መካከል አንዱ የህዝብ ግንኙነት ኃላፊ ነው። እሱን እና ሌላ ተጨማሪ 4 የስራ አስፈጻሚ አባላትን ቤቱ ዛሬ ያጸድቅልናል። ቀሪዎቹን 8 ሰብሳቢውን ጨምሮ ቀሪዎቹን 8 የስራ አስፈጻሚ አባላት ደግሞ በሚቀጥለው ሳምንት አጽድቀን በነጋታ ወደ ህዝብ እንሄዳለን ማለት ነው። በነገራችን ላይ እንትኑ ወደ አንድ ሳምንት ያስፈልገዋል ያልበት ምክንያት በመግለጫ ብቻ ያልቅ አይደለም። በደንብ ቪዲዮ መዘጋጀት አለበት። ቀስቃሽ የሆነ ቪዲዮ መዘጋጀት አለበት። ቅድም እንዳልኩት እንትኑን ብቻ አይደለም የሚዲያ ካውንስል መመስረቱን ብቻ ሳይሆን አዲስ አበባንም ማነቃቃት ነው። በዚህ ሰዓት ላይ በተለይ በዚህ በቴዲ ጉዳይ ራሱን የቻለ መነቃቃት ኦልሬዲ የተፈጠረ ስለሆነ እሱን የሚያበረታታ ነገር በደንብ በቪዲዮ የተቀናበረ በደንብ በፕሮፌሽናል የተሰራ ነገር መኖር አለበት እና ይሄ ራሱ አንድ ሳምንት ይፈልጋልና ከዚህ አኳያ እንዳልኩት 5 እጩዎች ይዘን የመጣ ነው። ስለዚህ እነዚህን እጩዎች አቀርባለሁ እና እንትኑን 5ቱን እኔ ስክሪኔ ላይ እየታየኝ ስላልሆነ አንቺ ብታነቢልኝ ትችያለሽ? አለሽ? እችላለሁ። ሰዎቹን ዝርዝር አድርጋለህ? እሺ አክቹዋሊ አሁን አገኘሁት መሰለኝ። ቆይ ይቅርታ አገኘሁት መሰለኝ። ስለዚህ ግን ማንበብ ከቻልሽ አንቺ 5 አሁን መጨረሻ ላይ ይላኩልሻል።
5 የሚል መጨረሻ ላይ ላኩልሽን አግኝተሽዋል? አግኝቼዋለሁ። ኦኬ 5ቱን ብታነቢያቸው እኔ ጋርም አለ፣ እኔም ላነባቸው እችላለን፣ ግን አንቺን ብታነቢያቸው ጥሩ። ስለዚህ 5ቱን እናቅርብና ቤቱም እነዛ ላይ አስተያየ ማነው እንዴት ነው የምንሄደው የሚለውን እንነጋገራለን። እያንዳንዱ መጀመሪያ ይነበብና 5ቱን ከዛ በኋላ እያንዳንዱን ነጥለን እያወጣን ቤቱ አስተያየት እንዲሰጥ እንጋብዛለን ማለት ነው። ስለዚህ ሜሮን ላስቸግርሽ እና 5ቱን እጩዎች አሁን ለቤቱ እንድታሰብ በትህትና እጠይቅሻለሁ። እሺ 5ቱ እጩዎች አሁን ይቀርቡላችኋል። ሰማት ሰሚያለሽ? ሰማ አንደኛ እጩ አቶ ቴዲ ከበደ። የስራ ድርሻውንም ልናገር አለቃ። አቶ ቴዲ ከበደ የግድ ነው። አቶ ቴዎድሮስ ከበደ ማለት ነው። ቴዲ ከበደ ሜሮ አቶ ቴዲ ከበደ በምክትል ሰብሳቢነት። ቴንኪዩ ወንዴ። ሁለተኛው አቶ ሀብታሙ በሻ የህዝብ ግንኙነት። ኦኬ አቶ ፈንታ አካሉ ኤዲቶሪያል መምሪያ። አራተኛ ወይዘሮ ጁኒ ተስፋዬ የፋይናንስ መምሪያ። አምስተኛ አቶ በረደት ዳኛው አይቲ መምሪያ። አትሊስት ህዝብ መናቅ ልክ ስለማይመጣ ከዚህ በኋላ የለበትም የሚለውን ነገር ተውት ነው። ቅድም እንዳልኳችሁ የመዋቅሩን ሀሳቡን ማምጣትም መመስረትም ከዛ አመራሮችም እየሰማችሁ ነው። ምርጫ ምናምን የሚባል ነገር እንደዚህ መስፈርት ምርጫ በኋላ ይሄ ካለቀ በኋላ ዝም ብሎ ለፐብሊኩን መሸወጃ ምናምን የተሞካከሩ ነገሮች አሉ። እነሱን በዝርዝር አስፈላጊ ሲሆን በደንብ ከዚህ በላይ በዝርዝር መምጣት እንችላለን። ስለዚህ መዋቅሩን ለዚህ መዋቅር የሚያስፈልገውን ማኒፌስቶ መቅረጽ ወይም ይሄ መዋቅር የተፈጠረበትን ዓላማ ወዘተረፈ፣ ሌላ አመራሩንም መሰየም፣ መዋቅር መስራት፣ ድርጅት መፍጠር፣ አመራር መሰየም ይሄ ይፋዊ ስለሆነ እዚህ ጋር ወጥተው ሊዋሹ የሞከሩት አካላት አትሊስት ነገ እንዳታምኗቸው ማለት ነው። ወጥተው የለበትም ለአማካሪነት ጠራን ያሏችሁ ሰዎች ይህንን መረጃ ያዙና ዳግመኛ እንዳትመጡ ከፊታችን። ይህን ከዋሻችሁም በኋላ ምን ልታደርጉ መጣችሁ ማለት ትችላላችሁ። በነገራችን ላይ አሁንም እደግመዋለሁ፣ ሰው ባመነበት ጉዳይ ላይ መሰማራቱ ችግር አይደለም። ማንም ሰው ባመነበት ጉዳይ ላይ ይሄን ነው የማምነው ካለ መቀጠል መብቱ ነው። የሚያስደነግጣችሁ ነገር ይህንን እንቅስቃሴ ተከትሎ ሁለት ብዥታ ውስጥ ያላችሁ ክሊር እንዲሆንላችሁ ነው የሚያስፈልገው።